ሰላም ጤና ይስጥልን ውድ አድማጮቻችን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን ላይክ አድርጋችሁ ጀምሩት፣ ሐሳብና አስተያየቶቻችሁንም ጻፉልን። ቀጥታ ወደ ስፖርታዊ መረጃዎች ሳልፍላችሁ በመጀመሪያም አጫጭር መረጃዎችን እንመልከት። ማንቸስተር ዩናይትዶች ሊያም ዴላፕን ለማስፈረም ተስማምተዋል። አሁን ላይ የተጫዋቹን ውሳኔ እየጠበቁ ነው። ተጫዋቹ ከተስማማ 30 ሚሊዮን ፓውንዱን ለመክፈል ዝግጁ እንደሆኑ ለኤፕስዊች ታውን አሳውቀዋል ሲል ይህንን መረጃ ESPN ዘግቦታል። ባየርን ሙኒኮች ኮዲ ካግቦን ከሊቨርፑል ለማስፈረም አይናቸውን ጥለውበታል ሲል ይህንን መረጃ ፕሌቲ ጎል ዘግቦታል። ላሚን ያማል ከሰዓታት በኋላ በባርሴሎና ቤት እስከ 2031 ድረስ የሚያቆየውን ውል ለመፈረም ተስማምቷል። ፊርማውንም የሚያኖር ይሆናል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ቼልሲዎች ሁጎ ኢኪቲኬን የማስፈረም ጠንካራ ፍላጎት አላቸው። ተጫዋቹ በፍራንክፈርት 84 ሚሊዮን ፓውንድ የውል ማፍረሻ ተቀምጦበታል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ዋን ጋርሻ ባርሴሎናን የመቀላቀል ፍላጎት የለውም፣ ወደ ፕሪሚየር ሊግ ማምራት ይፈልጋል። ተጫዋቹን አርሰናልና ማንቸስተር ዩናይትድ በጥብቅ ይፈልጉታል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። እንዲሁም ቼልሲዎች አንሱ ፋቲንም ለማስፈረም ጥያቄ አቅርበዋል ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። ቪክተር ዮክረሽ ማንቸስተር ዩናይትድን መቀላቀል እንደማይፈልግ በግልጽ ተናግሯል። ቪክተር ዮክረሽ በቻምፒዮንስ ሊግ መጫወት መቀጠል ይፈልጋል። እናም ዩናይትድ ይህንን ማቅረብ አይችልም። ነገር ግን ወደ አርሰናል የሚደረገው ዝውውር እውን ሊሆን ይችላል ሲል ይህንን መረጃ ደግሞ ፉትቦል ኢንሳይደር ዘግቦታል። ቴር ስቴገን በባርሴሎና ቤት የቋሚነት እድል የማይሰጠው ከሆነ ክለቡን ለመልቀቅ ተዘጋጅቷል። ተጫዋቹ በ2026 የዓለም ዋንጫ ለጀርመን መጥራት ስለሚፈልግ ራሱን ማሳየት ይፈልጋል ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። አርሰናል የ18 ዓመቱን ተስፈኛ ተከላካይ ብራይት ኢዴን ለማስፈረም ሁኔታውን በቅርበት እየተከታተለ ይገኛል። ተጫዋቹ በፕሪሚየር ሊግና በአውሮፓ ክለቦች እየተፈለገ ይገኛል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። ማንቸስተር ሲቲና ኤሲ ሚላን ለቲጃኒ ሬንደርስ ስምምነት የመጨረሻ ደረጃ ላይ ይገኛሉ። ዴይሊ ሜል ስፖርት እንዳለው ከሆነ ማንቸስተር ሲቲዎች ለፊፋ የዓለም ክለቦች ዋንጫ ወደ ሚያሚ ከመብረራቸው በፊት ቲያኒ ሬንደርስን ስምምነት ማረጋገጥ ይፈልጋሉ ሲል ይህንን መረጃ ዴይሊ ሜል ዘግቦታል። ሮድሪጎን ለማስፈረም የቀረበ የዝውውር ጥያቄ የለም። አርሰናል ተጫዋቹ ላይ ያለው ፍላጎት እውነተኛ ነው፣ ግን እስካሁን ድረስ እድገት ያለው ነገር አልታየም ሲል ይህንን መረጃ ደግሞ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። ይህኛው ምዕራፍ ተጠናቋል። ክርስቲያኖ ሮናልዶ ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ በአልናስር ያለው የወደፊት ቆይታ እስካሁን ድረስ አለመረጋገጡን ሚረር ስፖርት ዘግበዋል። ሮናልዶ በአልናስር ቤት ያለው ኮንትራት በሚቀጥለው ወር የሚጠናቀቅ ሲሆን እስካሁን ድረስ ውሉን አላራዘመም። አሁን ላይ ክርስቲያኖ ሮናልዶ አልናስርን ሊለቅ እንደሚችል የሳውዲ አረቢያ መገናኛ ብዙሃንም እየዘገቡ ይገኛል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ሮናልዶ በበኩሉ ከትናንትና ምሽቱ የመጨረሻ የሊግ ጨዋታ በኋላ በማህበራዊ ትስስር ገጹ ይሄኛው ምዕራፍ ተጠናቋል የሚል ጽሑፍ አጋርቷል። የክርስቲያኖ ሮናልዶ የወደፊት ቆይታ በቀጣይ ቀናት ወይንም ሳምንታት ይታወቃል ሲል ይሄንን መረጃ ሚረር ስፖርት ዘግቦታል። አሊታድ አሸናፊነቱን ያረጋገጠበት የሳውዲ አረቢያ ሊግ 2024-25 የውድድር ዘመን በትናንትናው ዕለት ፍጻሜውን ሲያገኝ በመጨረሻ ሳምንት መርሃ ግብር አልናስር ከአልፊታ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ተሸንፏል። ሂላል በበኩሉ አልቃዲሲያን 2-0 በማሸነፍ በቀጣይ ዓመት በእስያ ቻምፒዮንስ ሊግ ውድድር ተሳታፊ መሆኑን አረጋግጧል። ይህንንም ተከትሎ አሊታድና አልሂላል ቀጣይ ዓመት ሳውዲ አረቢያን በእስያ ቻምፒዮንስ ሊግ ኤሊት ውድድር የሚወክል ይሆናል። ሶስተኛ ደረጃን ይዞ ያጠናቀቀው አልናስር ከእስያ ቻምፒዮንስ ሊግ ውድድር ውጭ ሆኗል። አልናስርና አልቃዲሲያ በቀጣይ የኪንግስ ካፕ ፍጻሜ ጨዋታቸውን ያደርጋሉ። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ በ25 ጎሎች የሊጉ ኮከብ ግብ አግቢ በመሆን ማጠናቋል። ክርስቲያኖ ሮናልዶ ለተከታታይ 2 ዓመታት የሳውዲ አረቢያ ሮሺን ሊግ የወርቅ ጫማንም ማሸነፍ ችሏል። ማንቸስተር ዩናይትዶች ለኩና ክፍያ እንዴት ሊከፍሉ ነው? ቤተሰቦች እንደሚታወቀው
ማንቸስተር ዩናይትዶች የወልቭሱን የፊት መስመር ተጫዋች ማቲያስ ኩና ለማስፈረም ከስምምነት እንደደረሱ ይታወቃል። ቀይ ሰይጣኖቹ ተጫዋቹ ያለውን የውል ማፍረሻም 62.5 ሚሊዮን ፓውንድ ክፍያ ለወልቭስ ለመክፈልም ተስማምተዋል። ማንቸስተር ዩናይትድ ክፍያውን በ3 የተለያዩ ጊዜያት ከፋፍሎ ለመክፈል ከወልቭስ ጋር መስማማቱን ስካይ ስፖርት አሁን ላይ ዘግቧል። የመጀመሪያ ክፍያው 20.85 ሚሊዮን ፓውንድ ዝውውሩ ሲጠናቀቅ እንዲሁም ቀሪ ሁለት ክፍያዎች በየውድድር ዓመቱ መጨረሻ እንደሚፈጸሙ ተነግሯል። ተጫዋቹ የሕክምና ምርመራውን በዚህ ሳምንት ያደርጋል ተብሎ ይጠበቃል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ኬቨን ዴብሩይን ወደ ናፖሊ እየተባለ ነው። ቤልጂየማዊ የመሃል ሜዳ ተጫዋች ኬቨን ዴብሩይን ናፖሊን ይቀላቀላል ብለው እንደሚጠብቁ የናፖሊ ክለብ ፕሬዝዳንት ዲ ላውረንቲስም ተናግረዋል። ኬቨን ዴብሩይን አሁን ላይ ጣሊያን ውስጥ መኖሪያ ቤት መግዛቱንም ፕሬዝዳንቱ ፍንጭ ሰጥተዋል። ዴብሩይንና ቤተሰቡን እንዳነጋገሩ እየጠቆሙት ፕሬዝዳንቱ ፊርማውን እስካላኖረ ግን ዝውውሩ አልቋል ማለት አይችልም ሲሉ ተደምጠዋል። በእንግሊዝ ፕሪሚየር ሊግ ስኬታማ ጊዜን ያሳለፈው ዴብሩይን ቀጣይ ማረፊያው የጣሊያን ሲሪያ መሆኑን እርግጥ እየሆነ መጥቷል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ቶማስ ሮዝስኪ ሆስፒታል ገብቷል። ቤተሰቦች ይህንን መረጃ ስካይ ስፖርት ነው ትናንት ማምሻውን ይፋ ያደረገው። የቀድሞው የአርሰናል አማካይ ቶማስ ሮዝስኪ ከልብ ጋር የተያዘ ህመም አጋጥሞት ሆስፒታል እንደሚገኝ ስካይ ስፖርት ዘግቧል። በሆስፒታል ጽኑ ህሙማን ክፍል እርዳታ እየተደረገለት የሚገኘው ቶማስ ሮዝስኪ ጤናው በመሻሻ ላይ መሆኑንም ስካይ ስፖርት ዘግቧል። የቀድሞ ተጫዋቹ በቅርቡ ከህመሙ ሙሉ ለሙሉ ያገግማል ተብሎ እንደሚጠበቅም ተገልጿል። የስፓርታ ብራግ ስፖርቲንግ ዳይሬክተር በመሆን ያገለገለ የሚገኙ ቶማስ ሮዝስኪ አሁን ላይ የቀዶ ጥገና ህክምና እንደሚያስፈልገው ክለቡ አስታውቋል። የ44 ዓመቱ ቶማስ ሮዝስኪ ከ2018 ጀምሮ የስፓርታ ብራግ ስፖርቲንግ ዳይሬክተር በመሆን ያገለገለ የሚገኝ ሲሆን ከክለቡ ጋር 4 ዋንጫዎችን ማሳካት ችሏል። ያማል ያደረገውን ነገር አይቼ አላውቅም። ዚዳን ፈረንሳዩ አሰልጣኝ ዚነዲን ዚዳን ላሚን ያማል በኢንተር ሚላን ጨዋታ ላይ ያሳየው ነገር አይቼው የማላውቀው ነገር ነው ሲል ተናግሯል። ላሚን ያማል ሜዳ ላይ የሚያደርገው ነገር አስደናቂ ነው ያለው ዚነዲን ዚዳን ሁላችንም እሱ ሲጫወት ማየት ያስደስተናል ብሏል። አክሎም ላሚን ያማል በኢንተር ሚላን ጨዋታ ከረፍት በኋላ ያደረገው ነገር በህይወቴ አይቼው አላውቅም። ይህ ድንቅ ተጫዋች ለቀጣይ ዓመታት የባላንዶር ሽልማትን ደጋግሞ የማሸነፍ አቅም አለው ሲል የቀድሞ የሪያል ማድሪድና የፈረንሳይ ብሔራዊ ቡድን ሌጀንድ የሆነው ዚነዲን ዚዳን ተደምጧል። ሊቨርፑል ደጋፊዎቹ አደጋ ደረሰባቸው። ሊቨርፑል የፕሪሚየር ሊግ ዋንጫ ድሉን ትናንትና በሚያከብርበት ወቅት በርካታ የክለቡ ደጋፊዎች አደጋ እንዳጋጠማቸው ሚረር ስፖርት ዘግበዋል። ደጋፊዎቹ ድሉን በሚያከብሩበት ወቅት አደጋ ለማድረስ ጥሶ በገባ ተሽከርካሪ ጉዳት እንደደረሰባቸው ተስተውሏል። በእግረኛ ደጋፊዎቹ ላይ አደጋውን ያደረሰው አንድ ግለሰብ በፖሊስ ቁጥጥር ስር እንደዋለ የመርሳይድ ፖሊስ ማስታውቋል። የመርሳይድ ፖሊስ ባወጣው ይፋዊ መግለጫም አካባቢው ላይ የአስቸኳይ አደጋ ጊዜ አገልግሎት መስጠት መጀመሩን ገልጿል። ሊቨርፑል በትናንትናው ዕለት 20ኛ የሊግ ዋንጫ ድሉን ከደጋፊው ጋር 15 ኪሎ ሜትር የወሰደ የጎዳና ላይ ክብረ በዓል አክብሯል ሲል ይህን መረጃ ሚረር ስፖርት ዘግቦታል። አርሰናል በዝውውር መስኮቱ ከሁለቱ አንዱን እንደሚያስፈርም እርግጠኛ ነኝ ብሏል። ዴቪድ ኦርንስቴን ከዚ አትሌቲክስ ቪክተር ዮክረሽን ወይንም ደግሞ ቤንጃሚን ሴስኮን። ምክንያቱም አመራሮቹ በዚህ ክረምት የዝውውር መስኮት አጥቂ እንዲመጣ ለማይክል አርቴታ ፍቃድ ሰጥተውታል። አንድሪያ ቤርታም ከሁለቱ የትኛው ምርጥ አጥቂ ነው ብሎ ለመወሰን ጥናቶችና ምርመሮችን ያደረገ ይገኛል። ከተቻለ ከቅድመ ውድድር ዘመን ዝግጅቱ በፊት አንዱን ለማስፈረም የሚሰሩ ይሆናል ሲል ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ጽፎታል። ቤተሰቦች፣ የአርሰናል ደጋፊዎች በዚህ ላይ ሀሳባችሁን ብትጽፉልኝ ደስ ይለኛል። ክለባችሁ አርሰናል በክረምቱ የዝውውር መስኮት ቪክተር ዮክረሽን ወይንስ ቤንጃሚን ሴስኮን የትኛውን ቢያስፈርም ትላላችሁ? ሀሳባችሁን ምርጫችሁን ኮሜንት ቦክስ ላይ ጻፉልኝ። ማንቸስተር ዩናይትድ የብሪያን ምቤሞን ዝውውር ለመጨረስ እንቅስቃሴ ጀምሯል። ተጫዋቹ ግን ቻምፒዮንስ ሊግ ለሚሳተፍ ክለብ መፈረም እንደሚመርጥ አስታውቋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ሲቲ ሬንደርስን በተመለከተ ከኤሲ ሚላን ጋር የሚያደርገው ድርድር የላቀ ደረጃ ላይ ደርሷል ሲል ይህንን መረጃ ደግሞ ጋዜጣ ዴሎ ስፖርት ዘግቦታል። ቤተሰቦች፣ ትናንትናና ከትናንት በፊት በነበሩን የስፖርት ዝግጅት ፕሮግራሞቻችን ላይ
ባየር ሊቨርኩሰን ኤሪክ ቴን ሃግን ማስፈረም ፍላጎት እንዳለው ለእናንተ ለውድ ቤተሰቦችን መረጃ አድርሻችሁ ነበር። ትናንት ማምሻውን ደግሞ ቢልድ ስፖርት ይዞት እንደወጣው መረጃ ከሆነ ባየር ሊቨርኩሰን ኤሪክ ቴን ሃግን በይፋ ሾሟል። የጀርመን ቡንደስሊጋው ክለብ ባየር ሊቨርኩሰን በአሰልጣኝ ዣቪ አሎንሶ ምትክ አዲስ አሰልጣኝ ሾሟል ብሏል ቢልድ ስፖርት በመረጃው። ባየር ሊቨርኩሰን ኔዘርላንዳዊውን አሰልጣኝ ኤሪክ ቴን ሃግን በኃላፊነት መሾሙን ከሰዓታት በፊት ትናንት ምሽት ላይ ይፋ አድርጓል። የ55 ዓመቱ አሰልጣኝ ኤሪክ ቴን ሃግ ባየር ሊቨርኩሰንን ለሁለት የውድድር ዓመታት ለማሰልጠን ፊርማቸውን አኑረዋል። አሰልጣኝ ኤሪክ ቴን ሃግ ከማንቸስተር ዩናይትድ ከተሰናበቱ ወዲህ የመጀመሪያ ስራቸውንም ተረክበዋል ሲል ይሄን መረጃ ቢልድ ስፖርት ዘግቦታል። ኤሪክ ቴን ሃግ በማንቸስተር ዩናይትድ በነበሩበት ጊዜ ፊት አንባቢ ቀጥረው ነበር ብሏል ሜን ስፖርት በመረጃው። ቴን ሃግ የቀጠሩት ፊት አንባቢም ክለቡን አበሳጭቶ ነበር ብሏል ሜን ስፖርት በመረጃው። ማንቸስተር ዩናይትድ ለአካል እንቅስቃሴ አንባቢ ባለሙያ በአመት 175,000 ፓውንድ ይከፍል እንደነበረም ተገልጿል። በውድድር ዓመቱ መጀመሪያ የክለቡ ባለቤት ሰር ጂም ራትክሊፍ ማንቸስተር ዩናይትድ ይህንን ማድረጉን ተችተው እንደነበረ ሜን ስፖርት ዘግቧል። የአካል እንቅስቃሴ ባለሙያውን የቀጠሩት የቀድሞ የቡድኑ አሰልጣኝ ኤሪክ ቴን ሃግ እንደነበሩ ሲገለጽ አሰልጣኙ ዋና ዓላማቸው በፍጹም ቅጣት ምት ወቅት ተጫዋቾቹ የፊት እንቅስቃሴዎችን እንዲረዱ ለማገዝ መሆኑ ተነግሯል። አሰልጣኝ ኤሪክ ቴን ሃግ ይህንን ለማድረግ የፈለጉት በወቅቱ ቡድኑ የገባበትን የውጤት ማጣት ለማሻሻል እንደነበረ ተገልጿል። ቴን ሃግ በወቅቱ ባለሙያው የተቀራኒ ፍጹም ቅጣት ምት መቺና ግብ ጠባቂን የአካል እንቅስቃሴን በማንበብ የተጫዋቾቹን በራስ መተማመን ለማዳበር እንደሚያማክር እንደቀጠሩ ተዘግቧል። ክለቡ ቅጥሩን ቅንጦት ነው ብሎ ወስዶ የነበረ ቢሆንም ለአሰልጣኙ ድጋፍ ለማሳየት እንደተቀበለው ተነግሯል። ሰር ጂም ራትክሊፍም ባለፈው ዓመት በሰራተኛ ቅጥር ቅነሳ መርሃ ግብራቸው ላይ ይህንን ሰራተኛ ቀንሰውታል ሲል ይሄን መረጃ ሜን ስፖርት ዘግቦታል። ከአሰልጣኝ ሹመት ጋር በተያያዘ ስፔናዊ አሰልጣኝ ዣቪ አሎንሶ በትናንትናው ዕለት በሪያል ማድሪድ ተገኝቶ በይፋ ፊርማውን አኑሯል። ሪያል ማድሪድ አዲሱን አሰልጣኝ ዣቪ አሎንሶንም በይፋዊ ዝግጅት ላይ አስተዋውቆታል። ሰላም ማድሪዳውያን፣ እዚህ ነኝ። ይህንን አዲስ ዘመን በታላቅ ጉልበትና መጓጓት በመጀመሪያ ደስተኛ ነኝ ሲል አሎንሶም ለደጋፊው ባቀረበው መልእክት ተናግሯል። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ደግሞ አሰልጣኝ ዣቪ አሎንሶን እንኳን ወደ ሪያል ማድሪድ ከተማ በሰላም መጣ ሲሉ ንግግር አድርገዋል። የተለየ ቀን ነው፣ ምክንያቱም አዲስ ዘመን እንጀምራለን ሲሉ ፕሬዝዳንቱ ጨምረው ተናግረዋል። አንተ ከኛ መሃል አንዱ ነህ፣ ወደ ቤትህ ወደ ሪያል ማድሪድ እንኳን በደህና ተመለስክ። ስሜታዊ እንደምትሆን እናውቃለን፣ ምክንያቱም ማድሪድ ለአንተ ምን ማለት እንደሆነ እናውቃለን ሲሉ ፍሎሬንቲኖ ፔሬዝ ተናግረዋል። ዣቪ አሎንሶም ከፍሎሬንቲኖ ፔሬዝ ንግግር በኋላ እንዲህ ብሏል። ማድሪድ ይሄ ነው ማስባል ፈልጋለሁ ሲል ተደምጧል። አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ በቀጣይ ቡድኑን ሰዎች በጨዋታው የሚገረሙበት ማድረግ ፈልጋለሁ ሲል ተናግሯል። የኔ ምርጡ ቀን ነው፣ በጣም ደስተኛ ነኝ ያለ ሲሆን ዣቪ አሎንሶ ለሪያል ማድሪድ ደጋፊዎች ደስታን ማምጣት ፈልጋለሁ ብሏል። ሰዎች ሪያል ማድሪድን ሲመለከቱ እንዲደሰቱና በጨዋታችን እንዲገረሙ ፈልጋለሁ ሲል ዣቪ አሎንሶ ተናግሯል። አክሎም ደጋፊዎቹ በቡድኑ እንዲኮሩና ሪያል ማድሪድ ይሄ ነው ቡድኔ ይሄ ነው እንዲሉ እሰራለሁ ብሏል። ከያንዳንዱ ተጫዋች ያለውን አቅም ማውጣት የመጠቀም እቅድ አለኝ ሲል ዣቪ አሎንሶ ጨምሮ ተናግሯል። ከቀናት በፊት የሪያል ማድሪድ አሰልጣኝነት ስራቸውን በመልቀቅ የብራዚል ብሔራዊ ቡድንን የተረከቡት አሰልጣኝ ካርሎ አንቸሎቲ የመጀመሪያ ስብስባቸውን አሳውቀዋል ብሏል ማርካ ስፖርት በመረጃው። የብራዚል ብሔራዊ ቡድንን በኃላፊነት የተረከቡት አሰልጣኝ ካርሎ አንቸሎቲ ለተጫዋቾችም ጥሪ አቅርበዋል። ካዜሚሮም ከ2023 ወዲህ ለብራዚል ብሔራዊ ቡድን ጥሪ ቀርቦለታል ሲል ማርካ ስፖርት ዘግቦታል። እንዲሁም አንቶኒም ለብራዚል ብሔራዊ ቡድን ጥሪ ቀርቦለታል። ኔይማር እንዲሁም ሮድሪጎ ደግሞ ዝግጁ ባለመሆናቸው ምክንያት ለብሔራዊ ቡድኑ ጥሪ አልቀረበላቸውም። ብራዚል በቀጣይ ከኢኳዶርና ፓራጓይ ጋር የዓለም ዋንጫ ማጣሪያ ጨዋታዋን የምታደርግ ይሆናል ብሏል ማርካ ስፖርት በመረጃው። ቤተሰቦች የብራዚል ብሔራዊ ቡድን ሙሉ ስብስብ ማለትም ጥሪ የተደረገላቸው ተጫዋቾችን ዝርዝር ምስሉ ላይ የምትመለከቱት ይሆናል። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን ወደ አሸናፊነት ለመመለስ እንደሚሰሩም ተናግረዋል። የዓለም ምርጡን ቡድን በመረከቤ ክብርና ኩራት ይሰማኛል ያሉት አንቸሎቲ ለተደረገልኝ አቀባበል አመሰግናለሁ፣ ሪያል ማድሪድም እንድነጋገር ስለፈቀደልኝ አመሰግናለሁ ብለዋል። አክሎም
የብራዚል ብሔራዊ ቡድን በድጋሚ ወደ ከፍታው እንዲመለስና የዓለም ዋንጫን እንዲያሸንፍ እሰራለሁ ብለዋል። አንቸሎቲ በንግግራቸው ወቅትም ኔይማርን በስልክ እንዳነጋገሩትና ሙሉ ለሙሉ ለጨዋታ ብቁ ባለመሆኑ እንዳልጠሩት ተናግረዋል። የብራዚላውያን ጥቅም ለሀገራቸው ያላቸው ልዩ ፍቅርና የመጫወት ጉጉት ነው። ቪኒሺየስ ጁኒየር አሁን ላይ ለሀገሩ ያለውን ምርጥ አቋም እንደሚያወጣ እርግጠኛ ነኝ ሲሉ ካርሎ አንቸሎቲ ተናግረዋል። ቼልሲ ተጫዋች ማስፈረም ይፈልጋል ተባለ። የምዕራብ ለንደኑ ክለብ ቼልሲ የኢንትራንክ ፍራንክፈርቱን የፊት መስመር አጥቂ ሁጎ ኢኪቲኬን ማስፈረም እንደሚፈልግ ተገልጿል። ኢንትራንክ ፍራንክፈርቶች ለተጫዋቹ ዝውውር 80 ሚሊዮን ዩሮ መለጠፋቸውን ዘ አትሌቲክስ ዘግቧል። ሁጎ ኢኪቲኬ በዘንድሮ የውድድር ዘመን 15 የቡንደስሊጋ ግቦችን በማስቆጠር አጠናቋል። ሰማዮቹ በዚህ ክረምት የፊት መስመር አጥቂና የቀኝ እግር የፊት መስመር ተጫዋች ለማስፈረም ቅድሚያ እንደሚሰጡ ተገልጿል። ቼልሲዎች በአማራጭነት ሊያም ዴላፕና ቤንጃሚን ሴስኮንም ይዘዋል ሲል ይሄን መረጃ ዘ አትሌቲክስ ዘግቦታል። የስፔን ላሊጋ የዓመቱ ምርጥ ተጫዋች ማን ይሆናል? የስፔን ላሊጋ የ2024/25 የውድድር ዘመን የዓመቱ ምርጥ ተጫዋች እጩዎች ይፋ ተደርገዋል። የላሊጋው አሸናፊ ባርሴሎና 4 ተጫዋቾች በእጩ ውስጥ መመረጥ ችለዋል። ሪያል ማድሪድ በበኩሉ 3 ተጫዋቾችን በእጩነት አቅርበዋል። ቤተሰቦች እጩ የሆኑ ተጫዋቾችን ስንመለከት ራፊና፣ ላሚን ያማል፣ ሮበርት ሌዋንዶስኪ፣ ቪኒሺየስ ጁኒየር፣ ጁድ ቤሊንጋም፣ ኪሊያን ሙባፔ፣ ሳንሴት ኢስኮና ፔድሪ እጩ ሆነው መቅረብ ችለዋል። ለእናንተ የላሊጋው የዓመቱ ምርጥ ተጫዋች ማን ነበር? ምርጫችሁ የሆኑን ተጫዋች ስም ኮሜንት ቦክስ ላይ ጻፉልኝ። የላሊጋው የዓመቱ ምርጥ አሰልጣኝ እጩዎች ስም ይፋ ተደርገዋል። የስፔን ላሊጋ የ2024/25 የውድድር ዘመን የዓመቱ ምርጥ አሰልጣኝ እጩዎች ይፋ ሲደረጉ የባርሴሎናው አሰልጣኝ አንሲ ፍሊክ፣ የአትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቬልቬርዴ፣ የሪያል ቤቲሱ አሰልጣኝ ማኑኤል ፔሌግሪኒ፣ የሄታፊው አሰልጣኝ ጆዜ ቦርዳላስ፣ የጂሮናው አሰልጣኝ ሚሼል ሳንቼዝ እና የስፓኞሉ አሰልጣኝ ማኖሎ ጎንዛሌዝ በእጩነት መቅረብ ችለዋል። ቤተሰቦች ለእናንተ የ2024/25 የስፔን ላሊጋ የውድድር ዘመን የዓመቱ ምርጥ አሰልጣኝ ማን ነበር? ምርጫችሁ የሆኑን አሰልጣኝ ስም ኮሜንት ቦክስ ላይ ጻፉልኝ። ቤተሰቦች እስኪ አሁን ደግሞ ሁልጊዜም እንደምናደርገው ምስሉ ላይ የምትመለከቷቸውን ድንቅ መኪኖችን ዋጋ ልንገራችሁና የዛሬው መረጃዬን በዚሁ ላብቃ። በመጀመሪያም አኩራ RDX ካር። ይህ ድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ44700 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ሲሰራ በ6,077,284 ብር ጀምሮ እየተሸጠ ይገኛል። ቤተሰቦች አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና ሃዩንዳይ ኮና ካር። የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ26,000 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ከ3,534,885 ብር ጀምሮ እየተሸጠ ይገኛል። ቤተሰቦች አሁን ደግሞ ምስሉ ላይ የምትመለከቱት መኪና ሃዩንዳይ ቱክሰን ካር። የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ28,705 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ስንመለከተው ከ3,902,649 ብር ጀምሮ እየተሸጠ ይገኛል። ቪዲዮን ላይክ አድርጋችሁ ስለጀመራችሁት ቤተሰቦች ከልብ እናመሰግናለን። በሌሎች የስፖርት መረጃዎች ተመልሰን እንመጣለን። ተመልሰን እስከምንገናኝ ሰላም ቆዩልን።